እንዴ ጠብቁኝ ታፕ አድርጉ እሳቸውንም በጊፍት በስጦታ መስጠት መርዳት ምናምን የምትፈልጉ መብረቁ እንደዚህ ሆኖ አይደለ ጃኳር በጣም ጥሩ አዎ ቆንጆ ነው በጣም እሺ አዎ ቆንጆ ነው ይሳስላል ሄሪ ፍራድ በቃ ገስት ላይ እንትና አንዴ የኔ የሚሰማ ከሆነ ሐሳብ ቁጭ አድርጌ ለማገኘት ደግሞ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ እሺ ተማልብዜ አዎ ተሰማለ መብረቁ ኦኬ ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ ማዘር መብረቁ ነኝ እንኳን ደህና ቆየህ ልጅ እንኳን ደህና ቆየህልኝ እኔ እኮ መናገር ነው ያቃተኝ አይዞት ምን ያደረኩበት ምንም አይናገሩ አሁን እረፍት ያድርጉ ምንም አይናገሩ ውሃ ስጫቸው አጠገበላቸው አድርጊ ያላቸው ቆይ ግድ የለም ውሃ አድርጊላቸው ውሃ ስጫቸው አጠገባቸው አስቀምጪ ውሃ እባክሽን ቆይ 5 ቁጥር ጻፍ አይታየኝም ቢ ከታች ጻፍልኝ ምንም አይታየኝም ተቃጥለሽ ቅሪ ነደሽ ቅሪ እናቴ ይኸውልዎት እናቴ አሁን እርሶ ነፃ ሊሆኑ ነው የመጡትና እርሶ ምንም ባላዩበት መንገድ ነውና ግድ የለም ሁሉም ነገር ይሆናል እዚህ ያሉት በሙሉ ወገኖች ሆት ነን ነደጂ ደነደልኩ ነደጂ አይደለም ቆዩ 5 መብረቁ ይታያል ከታች አይ መድኃኒዓለም መብረቅ አውርድባት ቆይ ማናቴ ዝም ይበሉ ግድ የለም ይረጋጉ ትንሽ ውሃ ይጠጡ ሪላክስ አድርጉ ምንም እንትን አይበሉ ግድ የለውትም አንድ ሰው ለማስገባት ፈልጌ ነበረ ላገኘው አልቻልኩኝም መስቀል ካላገኘው ሌላ ሰው አስገባ ነው እየደወለልኝ ስለሆነ እየጻፍኩ ነው አለኝ ግን አይታየኝም ቆይ የሰጠሁት ቁጥር ጃጓር ማን ነው ዲቲ ነው ዲቲ ያው ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ ወንድ ልጆቹን የሁሉ ቦታ ላይ ያሉትን ከነቦታቸው ከነፎቶአቸው ከነድራሻቸው አውቅ ነበር ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስተትኩት አማራጭ ሳጣ እርሶን ማግኘት ነበር ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርሶን መፖሰት ነበር እርሶን ለማግኘት ነገር ያደረኩት ስለዚህ አውፍ ይበሉኝ አውፍ ተረጋግተው አውፍ ይበሉ ትክክል ነው ያረቀው ልጅ ትክክል ነው ለሐቅህ ኑር እግዚአብሔር ነው የሚሰጠው ወደ አፍ የሚከተው ሰው አይሰጥም ለሐቅህ ኑር ጥሩ አድርገሃል ጥሩ ነው ያረቀው በጣም ጥሩ እነዛ ሌቦች መቻረጉ ቤቷን የሚያውቁ የሚፈተፉት የሚበሉ መቻረጉ ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማረግ እግዚአብሔር አይወደውም ለኔ መሬት መንቀጥቀጥ ይነሳል እግዚአብሔር አይወደውም በእውነት ነው እግዚአብሔር አይወደውም አምጧት እቺ ሌባ ከነሌቦቹ አምጧት ውሃ ስጧቸው እናቱ አጠገብሻቸው ያለሻቸው ልጃቸው ውሃ ምናምን አቅርቢላቸው ቆይ እናቴ ይረጋጉና ይኸውልዎት እኛ ወንድሞች ልጆች ሆት ነን እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው እኛ እርሶን ነፃ ለማውጣት ነው ሌላ ነገር አይደለም እሺ ያላግባብ እርሶ ላይ እጃቸው የተጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው እሺ እናቱ ስለዚህ ምንም ነገር አይሰማውት እኔ አላስገባ ብለውኝ እኮ ራሴ ነኝ ምን ላድርግ
እንደኔ ያቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት አሁን ጀምርና ሚኪ ተዘጋጅታል መብረቁ ተዘጋጅታችኋል ትንሽ ስታክስታ እሺ ስሙ በቃ ልጀምር አንዳንድ ጥያቄ ጠይቃቸዋለሁኝ ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየቅኳቸው ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል ስለዚህ መጠቀቅ አለብን ማንንም ሰው ጣልቃ እንዳይገባ ማንንም ሰው መናገር አይችልም ማንንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት የመጣሁበት ምክንያት ቆይ ልንገሮት እንኳን ደህና መጡ ነው ምሎት እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ደስ ያለኝ ስላየሁትም በጣም ነው ደስ ያለኝ እና ግን አንድ በዚህ ላይ ሲጀምር ምን ብዬ ነው የምጠይቆት መስሎት እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ እንዴት አድርገው ነው ልጆችን ያሳደጓቸው እስቲ ስንት ልጆች አሉት እሺ እኔ 6 ልጆች አሉኝ አንድ ሴት 5 ወንዶች እኔ አግብቼ መጥቼ ባህር ኃይል ነበር ባለቤት ምጽዋ ነው የገባሁት ምጽዋ ነው የተዳርኩት እኔ ምጽዋ ተወልጄ ነው ያደኩት ኤርትራ ማለት ነው እየሰማኸኝ ነው ልጄ አግብቼ መጣሁ ባለቤቴ በጥይት ሲመታዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጦርታ ወጣ እንግሊዝ ኤምባሲ ገባን ስራ ገባ የተማረ ስለሆነ ይሄ ግባሌ ነው በተክሊል ነው ያገባሁት 5 ሴት አንድ ወንድ አለኝ እዛ ነው ተወልደ ያደኩት በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው እቤቱ እዛ ኤምባሲ ውስጥ ነው የምንኖረው ልጄ ማንንም ያቃል ጠይቁ ደሞዝ ስለማይበቃ ለልጆቹ ማስተማር ስላይመቃ እኔ 14 እስከ 14 አመት ባህሬን ስደት ሄድኩኝ ልጆቼን እዛ ትቼ እንግሊዝ ኤምባሲ ከባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም እኔ ስጋ አልበላም አልወድም ድሮም አልበላም ቂጣና ቲማት አልፋ ተግባር እድ እንኳን በነፃ ነበር የመደባቸው ሳይከፍሉ እየከፈልኩ ስለነበር ማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው ኤሌክትሪክ በነፃ ነው ግን ደሞዙ ትንሽ ነው ልጅ ማንንም ያውቃል የሚሰሩት ያውቃሉ ከዛ በኋላ 18 አመት ቆይቼ ሳስተምር ወሰድኳት እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ ኮምፒውተር ትችያለሽ ምን ትችያለሽ ነይ ሰርተሽ ቢብ ያመጣዋል 5 እዛ ናቸው መጣች አመጣኋት ባህሬን ያለ ሰው ይናገር አላ እናቴ ህንድ ናት አባቴ አሜሪካዊ ነው እናቴ አይደለችም ልታሳስረኝ ሁሉ ያው ዓለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት ታውቃለች እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው ጥያላት ወጣሁ ልጄ 45 ዲናር ይዤ ነው የወጣሁ እቃ የለኝም እኔ ሁሉ ለሷ ጥዬ ወጣሁ ልታሳስረኝ ጭራሽ ፍረዱኝ ጥዬ ወጣሁ በኋላ ከስንት አመት መጣች ባል አገባች ይሄን ሰማይ ነው ልጄ እየሰማሁት ነው ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉትና እና ከልጆቹት ማህሌት የተለየ ጸባይ ነበራት በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር አረ አታለቅስ አትናገር የዋህ ልጅ ጥሩ ልጅ ትንሽ እኮ ነበረች እኔ ትቻ ሲሄድ እኮ የ6 አመት ማትሆንም እኮ ትንሽ ነበረት ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው ጫማ ልብስ እንዳይጎልባቸው ነው ሄድኩት 14 አመት ስቀመጥ ግን የስንት አመት ሆናለች እቺ ልጅ ፍረዱ እንግዲህ ዛ ምን ስታረጋቸው እንደ አባትየው በህይወት የለም ሞቷል 6 አመቱ ነው አሁን እንደዛ ነው የሆነው ነገሩ ይኸውልህ እሺ ትምህርት ቤት ሄዳ ነበረ ማህሌት ትማር ነበር ዩኒቨርሲቲ ትማራለች የት ትማር ነበር ያስተምራው አይደለም ይኸውልህ
9ኛ ከወንድሟ ጋር አንደኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው። እኔ ዛሬ በወር እየላኩ ገንዘቤን ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ፣ ወንዶች እንኳን ከቤት አልወጡ በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብያ መጣኋት። መታ ደግሞ ለኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የረሃም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊትና በእግዚአብሔር። ወይ እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችሁ አልኩ። ይጠቅላላ የሚያውቁት ግን እናት አላት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም። ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቁ ነው እንኳን እንጀራ አስቀምጣ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታረገን ነው እንዴ? ከነ ልጆቼ አብረው የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? ኧረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። እሺ አሁን ይሄንን የጠየቅኩት የማህሌትን አስተዳደግና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነውና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች። ጥላቸው ጠፋች። ጥላቸው እልም ብላ ጠፋች። የት እንዳለች አናቅም። ጠፋች። አየህ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመች ብለው ልንገር፣ ታመመች ብለው አባ ግርማ ጋር ረስቼ አባ ግርማ ጋር ታመመች ብለው ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ። ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረችኝ፣ አሁን አይደለም ኑሮ ነው እና ኑሮ። እሺ እናቴ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅን የሱምን ለምን ማላቀው ለምን አልደው አድመጣኝ ልጄ መሀል እንዳታስገባልኝ እንዳያወናብዱ አትገቡ እንዳታስገባ አውቀ ነው እነዚህ የበሉት ናቸው ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንደሚጮሁት እኔ ጉዳቸው ነው የማወጣው ጠፋች እንግዲህ የሆድ ነገር ወደ ልጆች አታቁም አናቅም ረሌት ናት አናቅም አንዴ ጎንደር ናት ይላሉ አንዴ አዘዞ ናት ይላሉ
ለካዛ የቤንጤ ማህበር አቋቁማለህ ሰዎች ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድነው? እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? እዛ ባህሬን ስራ ነበረ እሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም አላውቃትም እኮ ጥያት እኮ መጣሁ። በስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አዎ አሁን የመጨረሻ ግን ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባልዋ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም ባለቤቷን አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደች እንዴት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችኝ። ባለቤቴ አይኑ ታውሮ ከኤምባሲ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ቤት ለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት። ሰማኛለህ? የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ። ባህሬን ያለው ያውቃሉ፣ ኤምባሲ ያለው ያውቃሉ፣ ሁሉ ህዝብ ያውቃል። ይኸው ነው ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያረጋችኝ አንሰ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስራቸው አምጧት።